ከተማችን ህብረተሰቡ በሰላም ገብቶ እንዲወጣ በመደበኛ ስራችንም ከመደበኛ ውጭም በሆኑ ስራዎቻችን ከተማው ሰላሙ ጸጥታው አስተማማኝ እንዲሆን ሌት ተቀን እየተሰራ ያለበት ሁኔታ ነው ያለው። በተለይ ደግሞ ባለፉት የሪፎርም ዓመታት የተሰሩ እጅግ በጣም በርካታ ስራዎች አሉ። እነዚህ ስራዎች የመጨረሻ ውጤታቸው እንግዲህ የከተማችን ሰላምና ደህንነት አስተማማኝ እንዲሆን ከማድረግ አንፃር ነውና አሁን ከተማችን ያለችበት ተጨባጭ ሁኔታ ሰላሙ የተረጋጋ ኮሽ የሌለባት በሁሉም ቦታዎች ላይ ማህበረሰቡ ወደ ፈለገበት ቦታ እንደፈለገ ሄዶ በፈለገበት አግባብ ደግሞ ወደ ቤቱ የሚመለስበት ተማሪዎች የሚማሩበት ሰራተኛው የሚሰራበት ምቹ የሆነ ሰላሙ የተረጋገጠ ከተማ ላይ ነው ያለነው። ስለዚህ ይሄን ሰላምና ጸጥታ የማስጠበቁ ኃላፊነት ተጠናክሮ እንዲቀጥል ተጨማሪ ስራዎች እየሰራን ያለንበት ሁኔታ አለ ማለት ነው። በ2017 ዓ.ም 9 ወር አፈጻጸማችን ወንጀል የቀነሰበትን ሁኔታ ስንገልጽ የዚህ ሁሉ ድምር ውጤት ነው። በተለያዩ ቦታዎች ላይ የሚሰሩ የህግ ማስከበር ስራዎች ከማህበረሰቡ ከህብረተሰቡ ጋርና ከተለያዩ ባለድርሻ አካላት ጋር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር የምንሰራቸው ስራዎች ድምር ውጤት ነው ወንጀል እንዲቀንስ ያደረገው። ይሄን የተለየ የሚያደርገው ነገር የለም። ግን መረጃዎችን ማህበረሰቡ መስማት ስላለበት በ11ዱም ክፍለ ከተማ በተጠኑ ቦታዎች ላይ ቁጥጥርና ፍተሻ እናደርጋለን። የቁጥጥርና ፍተሻው መሰረታዊ ምክንያት ምንድነው? ወንጀል ፈጻሚዎችንና ወንጀልን ለመጨቆን ነው ታርጌት የሚያደርገው ያን ነው። በተለይ ደግሞ ከባድ ወንጀል የምንላቸው የህገ ወጥ የጦር መሳሪያ ዝውውርን፣ ህገ ወጥ የገንዘብ ዝውውርን፣ ሌሎች ከዚህ ጋር ተያያዥነት ያላቸው ወንጀሎች አሉ። ያንንም ጭምር ተጽዕኖ ለማድረግና ወንጀል ፈጻሚዎችን በቁጥጥር ስር ለማዋል የታለመ ነው። በተጠኑ በተለያዩ ቦታዎች ላይ የምናደርጋቸው የፍተሻ ስራዎች አሉ። ፍተሻ የሚያደርጉት የተቋማችን አመራርና አባላት ናቸው። በህግ አግባብ ፍተሻ በሚያደርጉበት ሰዓት ተባባሪ መሆን ያስፈልጋል። እሱም ብቻም አይደለም። ማህበረሰቡ እስከዛሬ እንደሚያደርገው አካባቢውን በመቆጣጠር ጸጉረ ልውጦችን በመለየት የማይታወቁ ሰዎች ከመጡ ለምን መጡ፣ እንዴት መጡ፣ ማጋ መጡ፣ ምን ሊሰሩ መጡ የሚለውን አይነት የፖሊስ አይነት ጥያቄ በመጠየቅ ለከተማው ሰላምና ደህንነት መረጋገጥ ሚናውን መወጣት መቻል አለበት። ትብብሩ ከዚህ የዘለለ አይደለም። ምናልባት የተለየ አጠራጣሪ ነገሮችም ካሉ የምናስተዋውቃቸው ስልክ ቁጥሮች አሉ። የፖሊስ የመረጃ ስልክ ቁጥሮች 0111 1101 11 እና 991 የአዲስ አበባ ፖሊስ የመረጃ ስልክ ቁጥር ነው። በተጨማሪነትም 8882 አዲስ ስልክ መስመር አስተዋውቀናል በዜናው ላይ። ስለዚህ በእነዚህ ስልኮች መረጃ መስጠትም መቀበልም ይቻላል። በተለይ ደግሞ ፖሊሳዊ ጉዳዮች ላይ ትኩረት ያደረጉ መረጃውን በመስጠት ህብረተሰቡ ተባባሪ መሆን መቻል አለበት የሚል አጠቃላይ መልእክት ነው ያለን። የህግ አግባብን በተከተለ መልኩ ነው ፍተሻዎች የሚደረጉት። የህግ አግባብ በሚፈቅደው መልኩ ከተባለ ከህግ ውጭ የሆነ ነገር ካለ ማህበረሰቡ መረጃ በመስጠት ቶሎ ለፖሊስ መረጃ ማድረስ ይኖርበታል። ስለዚህ የፖሊስ አባላት ናቸው፣ ዩኒፎርም የሚያደርጉ ናቸው፣ መታወቂያ ያላቸው ናቸው፣ የተለያዩ ሰነዶች ያላቸው ናቸው። አመራሩም እዛው መሀል ላይ አለ። ስለዚህ ዋነኛው ተግባራችን የአካባቢያችንን ሰላምና ጸጥታ የማስጠበቅ ጉዳይ እንዳልኩ ወንጀል ፈጻሚዎችንና ወንጀልን የመጨቆን ሀሳብ ያለው ጉዳይ ካልሆነ በስተቀር በጣም የተለየ ነገር አለው ብሎ መውሰድም ተገቢነት የለውም። ስለዚህ ማህበረሰቡ ሁሌም የሚያደርጋቸው መደበኛ የትብብር ስራዎችን አጠናክሮ መቀጠል መቻል አለበት።